ጾም ነበረ። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። ምንኩስና ሊቀበል ማለት ነው። ወደዛ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስ ማለት እርሱ አባ ለትጹን ሄደ ወደ ኤስድሮስ ማለት ነው። ወደ አባ ኤስድሮስ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየና ከዚያም በኋላ ልብሱንና አስኬማውን አለበሰው። በገድል መጠመድን ጨመረ። በገድል ማለት በተጋድሎ ማለት ነው። ጌታን እርሱም ክርስቶስ ኢየሱስን በመምሰል ሕይወት ውስጥ በመንፈሳዊ ሕይወታችን ውስጥ ተጋድሎ አለ። ጦርነት አለ። ሁሌ ክርስትና ውስጥ ሁሌ ጦርነት አለ እና እሱም ማለት ነው። ከዚህም በኋላ በመምህሩ ፈቃድ በኤስድሮስ ማለት ነው። በአባ ኤስድሮስ ፈቃድ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳትም ይጎበኛቸው ነበረ። ልክ ከእርሱ አቅራቢያ ሌላ አንድ ገዳም ነበረ። እነሱን ደግሞ እዛ ያሉትን መነኮሳትን ደግሞ ይጎበኛቸው ነበረ እየሄደ ማለት ነው። እሺ በአንዲት ዕለትም ወደዚያ ገዳም ሄደ። አባ ለትጹን ማለት ነው። አበምኔቱም ታሞ ለሞት ደርሶ አገኘው። አበምኔቱ የዛ ገዳምን አበምኔት ታሞ ሊሞት ደርሶ አገኘው። አባ ለትጹን ማለት ነው። ሲሄዱ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። የሰይጣን ሰራዊት የከበበው ሰው ነው አበምኔቱ። የዛ ገዳም አበምኔት በሰይጣን ተከቧል። ሲያየው በመንፈሳዊ እይታ ሲያይ ሰይጣን ከቡት የነበረ ሰው ነው ያ አበምኔት። ለምንድነው ሰይጣን የከበበው አበምኔቱን? እሺ እንቀጥላ። ከበውት የሰይጣን ሰራዊት ከበውት ደስ ሲላቸው አያቸው። አባ ለትጹንም አባቱ በአንተ ላይ የሆነው ምንድን ነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። አሁን ሊነግረው የሚጀምረው ማን ነው? ሰይጣን ከቦት እየሳቀ ያለው የአበምኔቱ ታሞ የተኛው ሊሞት የደረሰው አበምኔት እሱ አሁን መናገር ይጀምራል። አባ ለትጹን ጠያቂ። አሁን ያ ደግሞ ሰው አሁን ሰይጣን ከቦት ያለው ሰውዬ አሁን ሊመልስ ነው። እሺ ምን አለ? ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። ያደረገውን ምን በደሉን ሊነግረው ጀመረ። እንዲህም አለው ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። አባ ለትጹንን ኧረ እኔ ከዚህ ቀደም ማንም ሰው እኔ የሰራሁትን ያህል እንኳን ኃጢአት የሰራ የለም፣ እባክህን በጸሎትህ አትርሳኝ ብሎ ኃጢአቱን መናዘዝ ጀመረ። እሺ እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ቅስና ፈለገ መሾምና ግን አልሾመም ነው አትሾመም ሲባል በአንድ በሌላ ምክንያት አናቆም አልተጻፈልንም። ባልሾሙኝ ጊዜ ምን አደረገ? ባልተሾመ ጊዜ ወደ ሌላ ሀገር ሄድኩኝ። ከዛስ ኤጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩኝ። ሳይሾም ቅስና ሳይሾም ይሄ ሰው እኔ ተሾም ያለው ብሎ ወደ ቅዱስ ቁርባኑ ገባ። ከዛን የሚቀድስ ሆነ። እሺ ለጠላሁትም ምጠላው ሰው ካለ ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ። ይኸው ይህንን እየተናገረ ያለው ማነው? አባ ለትጹን አይደለም። አባ ለትጹን ኑዛዜውን እየተቀበለ ነው። ኧረ እኔ ከዚህ ቀደም እንደው ማንም ሰው ኃጢአትን ሰርቶ በማያውቀው ደረጃ ሰርቻለሁ፣ ይኸው ይህንን አድርጌያለሁ። ጭራሽ እዚህ ውስጥ ራሱ መርዝ ጨምሬ ሲሰጥ ነበር አለ። እሺ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራዬ አጠጥቼ ሕፃኑን በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ኃጢአት ነው ተብሎ ራሱ የተጻፈው በቅዱስ ሚካኤል። እንደዚህ የሚያደርጉ ሰዎችን ነው እንትን የምታመልከው ይላል። ኧረ ሲጀመር ሰዎችን አናመልክም። ሲቀጥል ያደረገው ራሱ አባ ለትጹን አይደለም እንዴ? ኢቭን አባ ለትጹን ብቻ አይደለም ያኛው ሰው ራሱ ኃጢአት እንደሆነ አምኖ ነው እየተናገረ እየተናዘ ያለው። ኧረ እኔ ኃጢአትን ሰራው ነው ኃጢአቴ ብዙ ነው ተነግሮ አያልቅም። ከበጎ ስራ ምንም የሰራሁት የለም። ነገር ግን በጸሎትህ አትርሳኝ፣ ከዚህ ከኃላፊ ዓለም መውጫ ይደርሷልና ወዲያውም በክፉ አሟሟትም ሞተ ብሎ ይናገራል። ይህ ሰው በነገራችን ላይ አሁን ወደ ታች ዝቁላችሁ ታነቡ አባ ለትጹን እንደጸለየለት ግን ጸልዩለት ራሱ ገነት መግባት እንዳልቻለ ይናገራል። ጸልዩለት ራሱ
ከሞተ በኋላ ያውም የጸለየለት ምን ድረስ እንደሆነ ይናገራል። በጣም ርቀት ድረስ ሄዶ የጸለየለት በጣም እስኪንገላታ ድረስ ጸለየለት። ከሞተ በኋላ ግን ያንን ሰው እግዚአብሔር ወደ ገነት ራሱ ሊያገባ አልቻለም። ኤኒዌይስ ወደ ገነት አልገባም። አነዋወሩን ያጠፋታል። ነቢያችን ነፍስ አነዋወራል ሙሉ በሙሉ ግን ያጠፋታል። ሰው ወደ ገነት ሳይገባ ቀረ። ይሄ ኤርሚያስ የተባለ ወንድማችን ግን ምን ነበር ያለው? ላስታውሳችሁ አንዴ። ከዛ በኋላ እዚሁ ላይ ግን አንድ ነገራችሁ ግን ደግሞ አለ ከጠቀመ ማለት ነው። ምን እንዳለ ስሙት። እፎይ ብፁዕ አቡነ እፎይ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል ለእፎይ ያድርሱት። አባ ለጥጹን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ይሄን ብቻ አይደለም። እሺ ማለት ከአሁን በኋላ እንደዚህ ሲሪየስሊ ነው የምታዩቸው እንደዚህ አይነት ሰዎችን ይገድል ምናምን እያሉ ማለት እንደዚህ አይነት ነገር እያወሩ የሚውሉ ሰዎችን የምር ያን ያህል በቁም ነገር ታያቸው አላችሁ ጋይስ? ያን ያህል ከቁም ነገር ተቆጥሯቸው አላችሁ? እነዚህ እኔ ፕሮቴስታንቶች እኔ ክርስቲያኖች እንኳን ማንም ቼክ የማያደርጋቸው ምን ላይ ነው ያልኳችሁ? ይኸው ስንክሳር ወርሃ ሰኔ 17 ቀን ላይ ያለ ታሪክ ነው። የትኞቻችሁ ማንበብ ትችላላችሁ? በፒዲኤፍ ማግኘት አልቻለም ካላችሁ ሂዱ ቴሌግራም ላይ ሂዱ። ኢኦቲሲ ላይብራሪ የሚል ቻናል አለን፣ የኛው ቻናል ነው። እዛ ላይ ተቀምጦላችኋል። ስንክሳር ብላችሁ ብቻ ሰርች አድርጉ። ከዛ የየወሩ ብቻ ለብቻ ነው ያለው። የሰኔ ወርን ሄዳችሁ አውርዱትና 17 ነው አንብቡት። ቀን 17 ነው። ኤርሚያስ ወዳጃችን ካለ መጥቶ ይኸው ስህተት ነህ ብሎ ይህንን ይንገረኝ። እዚህ ጉዳይ ላይ ማውራት ከቻለ ኤርሚያስ ብቻ አይደለም የትኛውም ፕሮቴስታንት አባ ለጥጹን ይህንን ያደረገው የሚል ካለ ይኸው መጥቶ ያሳየን። እናስገባቸዋለን። ኮመንት አበራላችሁና ያው አለን ይበሉኝ፣ አስገባቸዋለሁ። እሺ አስገባቸዋለሁ። ምንድነው በአጭሩ በዚህ ደረጃ የሚዋሹ ስለሆኑ ያን አልከቁም ነገር አትወሰዱት ነው። ምንድነው እዚህ የተለያዩ ገድላት ምናምን ታምራት ምናምን መጽሐፍት ላይ የሚናገሯቸው ነገሮች ሁሉ ስህተት ናቸው እያልኩኝ አይደለም። ምናልባት ድንገት ስህተት አግኝተው ሊያውቁ ይችሉ ይሆናል። ይህንን እንግዲህ ስህተት አግኝተው አያውቁም እያልኩኝ አይደለም። ስህተት አግኝተው ሊያውቁ ይችላሉ። እኔ ይሄ ስህተት አይገኝበት ምናምን እንደዛ የሚባል ነገር የለም። ስህተት ሊገኝ ይችላል። ከተገኘ ግን በምን መልኩ እንደምናየው ግን ከዚህ ቀደም ነግሬያቸዋለሁ። እንዴት ራሱ ገድላትን ማንበብ እንዳለባቸው፣ እንዴት ታምራትን መመልከት እንዳለባቸው። እንደነዚህ አይነት ሰዎች በጣም የሚያስገርመው ቅርብ ጊዜ ላይ አንድ ወዳጃችን ምን ብሎ ሲናገር ነበረ? በኦርቶዶክስ ውስጥ 2 አይነት የድህነት መንገድ ነው ያለው ብሎ መጣ። 2 አይነት የድህነት መንገድ ምንና ምን? አንደኛው እንግዲህ ይኸው በግልጽ ሁሌም የምንማማረው አለ አይደለ? አስተምህሯችን የሆነው በጥምቀቱ ቅዱስ ቁርባኑ መልካም ስራ እየሰራን ይሄ እምነት ምናምን አድርገን በቃ የምንኖረው ነው። ክርስቶስን በምሳሌ ቤት ውስጥ እየኖርን ከዛን የምንፈጸመው ነው ድህነት ነው። አንደኛው ደግሞ ይልና አይ ገድል ላይ እንዲህ ስለሚል ታምሬ እንዲህ ስለሚል ዝም ብሎ ሲኦልም እየገቡ ዝም ብሎ መውጣት ምናምን ስላለ በሲኦል በምናምን እያደረጉ ምናምን። አሁን በአስተምሩ ደረጃ ቋሚ ያለው በቃ ይሄ ነው። ይህንን የድህነት ትምህርት ኬት እናገኛለን ከተባለ የክርስትና የድህነት ትምህርት ሌሎቹም ትምህርቶች በስፋት የሚገኙት ኬት ነው? በኤርሲያን ውስጥ በመምህራን ደረጃ ሁሌም እየተሰጠ ይኖራል። በቃ አለቀ። ኤርሲያን ሁሌም እያስተማረችው ትኖራለች። ግን ቀጥታ ከአባቶች ትምህርት ማሳየት ከመጽሐፍ ቅዱስ ማስፈት አለቀ። በመጽሐፍ ቅዱስና በአባቶች ትምህርት ያለቀለት ጉዳይ ነው። የድህነት ትምህርታችን በመጽሐፍ ቅዱስ በአባቶች ትምህርት ውስጥ በግልጽ ይታያል። የድህነት ትምህርታችን መጽሐፍ ቅዱስ ላይም አባቶች ላይም አለ። አሁን አንዳንድ ሰዎች አሉ የድህነት ትምህርት ተብሎ የሆነ ጽሁፍ በስነስርዓት አልተዘጋጀም ኦፊሻሊ በሲኖዶስ ደረጃ ምናምን የሚል ሰው አለ። አክቹዋሊ የተለያዩ ጽሁፎች በሲኖዶስ በኩል ምናምን እየታዩ የወጡት ምንድነው መጽሐፍት የድህነት ነገርን የነኩ ያስተማሩ መጽሐፍት አሉ። ግን ልክ እንደ ካቶሊካውያኑ ካቴኪዝም ተብሎ ግዴታ እያንዳንዱ ነገር መዘርዘር አይጠበቅበትም። ቤተክርስቲያን በመምህራኖቿ በኩል ትምህርቱን ታስተምራለች። ያ የምታስተምረው ትምህርት ላይ ጥያቄ ካለ ከመጽሐፍ ቅዱስና ከአባቶች ትምህርት አንጻር ተመዝነዋል። እንዲህ ነው እኛ ትምህርታችን የምንሰጠው። አታምታቱ፣ በጌታ አታጭበርብሩ። እኔ ምን አይነት እንዲሁ ቅዱስ እኔ ኧረ በስመ አብ እኔ ህሊና የሚባል ነገር ራሱ አንዳንድ ሰው ጠፍቶበታል። አሁን እንደዚህ አይነት ውሸት አሁን ከየት ነው? በጌታ ስም እኔ ማለት አባ ለጥጹን ይሄን እንዴት ነው ሰው በዚህ ደረጃ ሊዋሽ የሚችለው? እስቲ እኛ እንደዚህ እናንተ ላይ የምንዋሸውን አንድ አሳዩን።
እንደው በቅዱስ ሚካኤል እኔን ለምሳሌ እኔ ልበልና ለክፉ ለደጉም እስቲ ፕሮቴስታንት ላይ በዚህ ደረጃ እንደዚህ የዋሸሁበት ካለ አንድ እስቲ ያሳዩኝ። እኔ ራሴን አሁን እንትን ለማለት አይደለም እናንተ ላሏችሁም ለማለት ሳይሆን ግን እናንተ ምን ያህል እዚህ ቲክቶክ ላይ ምን ያህል ፕሮቴስታንቱን እንደምትጫወቱበት ግን ለማሳየት ነው። እስቲ እናንተ የማትሉትን እንደምትሉ አስመስዬ የተናገርኩበትን አንድ አሳዩ። ታጋርጋችሁኝ አንድ ቪዲዮ ስሩና እስቲ ያሳዩ። እኔ እዚሁ ጋር ነው የምለጠፍላችሁ። እዚሁ ጋር አምጥቼ ይኸው እንደዚህ ብያለሁ ለካ ብዬ አሳይላችኋለሁ። እስቲ አሳዩ። እና አሁን ቤተክርስቲያንን ሰይጣን መዋጋት እየከበደው ነው። ስለዛ በቃ የሆነውንም ያልሆነው ነው። በተደጋጋሚ ብያችኋለሁ። ጥያቄ ምንድነው? ትችት ምናምን ቢቀርብ ቤተክርስቲያን ላይ ምንም ችግር የለውም። ይቅረብ፣ እኛ እንመልሳለን። ጌታ እስከረዳን እኛ ባንችለው ደገኛ መምህራን አሉን፣ እነሱ ይመልሳሉ። አለቀ። ግን ይሄ ፕሮቴስታንቶች የጌታን ቤተክርስቲያን አይተው እንዳይመጡ ምን ያደርጋሉ? በቃ የሆነ መጥፎ መልክ ሁሌም የመስራት ነገር ይታያል በቤተክርስቲያን ላይ ማለት ሁሌም የሆነ ጭላሸት መቀባት፣ የሆነ ጥቁር ነገር መቀባት አለ። ስለዛ ጥንቃቄ አድርጉ። ማን? ክርስቲያኖች ነው። ፕሮቴስታንቶች ክርስቲያኖች አሁን ማንም ቼክ አያደርግም እንደነዚህ አይነት ሰዎችን አይደል? የጦዘበት የሆነ በሽታ የተጸናወተው ሰው ካልሆነ በስተቀር እኔ እንደ ቁም ነገር አይቶ እንደነዚህ አይነት ሰዎችን እኔ ስንክሳር አንብቡ ብያቸዋለሁ። በጣም እኔ በደንብ ማለት ነው። ስንክሳር በጣም የተወደደ በክርስቶስ በጣም አንብቡ ስንክሳር። ግን እሱ እንዳለ ሆኖ እኔ አሁን እነዚህን መጽሐፍትን በምን መልኩ ነው ማየት እንዳለባችሁ በእኔ በጣም ልትረሱ አይገባም። ማለት ገድላ ተአምራት ላይ አንዳንድ ሰው በጣም የሚያስደነግጥ ነገር ምናምን እስቲ አውጡ ምናምን እያሉ እንደዚህ ዝም ብሎ እንደው ቀልድ የያዙ ሰዎች አሉ። እና እንደነዚህ አይነት ነገሮችን ስታዩ ይሄ ገድላ ተአምራት ላይ የሚጠቀሱ ነገሮችን ስትሰሙ ሄዳችሁ መጀመሪያ ቼክ አድርጉ መጽሐፍቱን ራሳቸውን የሌለ ነገር ስለሚያወሩ ማለት ነው። የሌለ ነገር ያው አሁን አሳይቻችኋለሁ። አባ ለጹን ከእናታቸው ጋር እንዲያርገዋል በቅዱስ ቁርባን ላይ እንዲያርገዋል። ግን በነገራችን ላይ እንዳረሰው እዛው ስንክሳር ላይ በሉ አሁን የተነገረው ታሪክ ከየት በኋላ ያለው መሰላችሁ? አንዴ እሺ ወደ ኤስድሮስ ተላከ። ከዚህ በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾምና እየተጋደለ ብቻውን ኑረ የሚል አለ አይደለ? ከዛ በኋላ በአቅራቢያው የሆነ አንድ ገዳም እንዳለ ወደ ገዳሙ እንደሄደ ምናምን ነገር መናገር ይጀምራል። ከሱ ጀምሮ ወደ ታች ያለው ከሌሎች ሀገራት ስንክሳር ጋር ይለያያል። እሱን ያው ያዙት። የዚህ ኤርሚያስ ወንድማችን ኤርሚያስ ምናምን እሱን ተው በቃ። ይኸው እዚሁ ራሱ የጠቀሰው ላይ ጭራሽ እንደዛ የሚል ነገር የለም። ዝም ብሎ በማጭበርበር በጣም ተጠምዶ ያለ ሰው አንዳንዴ በጣም ማዝነው እንደዚህ ነገር ስለ ግን ምናልባት ተሳስተህ ከሆነ ግን ድንገት አጋጣሚ ስታነበው ወይ የሆነ ድንገት የሆነ ዲዚ ነገር ነው እና አንዳንዴ በደንብ ሳይሰራልን ሲቀር ማለት አንዳንዴ በጣም ብዙ ስራ ሰርታችሁ በጣም ድካሙ ስትገቡ ዝም ብላችሁ ራፍ ነበብ እያደረጋችሁ የምትሄዱት ነገር አለ። እንደዛ ሆነ ከሆነ ግን በግልጽ ወጥተህ ተሳስቻለሁ ብለህ ተናገር። ከዛ በኋላ እስቲ እንየህ የምር እንደዛ የምታደርግ ራሱ ከሆነ ማለት ነው። ለማንኛውም ግን እዚህ ላይ ግን ስንክሳሩ ላይ ግን ይህ እንዳልኳችሁ ከውጭ ሀገር ነው የኛ ስንክሳር የተተረጎመው። ግን አንዳንድ ከኛ ሀገር አንጻርም የገባባቸው ይኖራሉ እና ይህ አሁን ያልኳችሁ ታሪክ ያ የሆነ የገዳም አበምኔት እንደዚህ አይነት ኃጢአት ሰርቶ ከእናቱ ጋር እንዲያደርጉ መርዝ ሰጥቶ በቁርባን ምናምን የሚለው የለም። የኮፕቲኮቹ ጋር ምናምን ከእነሱ ነው የተተረጎመው። የኛ እነሱ ጋር የለም። ከላይ ከፍ ብሎ ነው በቃ የሚያልቀው ማለት ከዛ በኋላ ያለው እንደዚህ ያንን ታሪክ ምናምን ከዛ ዝቅ ብሎ ምናምን ከዛ ገድሉን የጻፈ እንደዚህ ምናምን እንደነዚህ ነገሮች እንዳለ የሉም። የኮፕቲኩ ላይ የሌለው ለምንድን ነው ከተባለ ወይ የኛ ላይ ተጨምሯል፣ በሆነ መንገድ ተጨምሯል፣ ወይም ደግሞ ኮፕቲኮቹ ከበድ ያለ ኃጢአት ምናምን እንግዲህ መስሏቸው ከሆነ አላቅም፣ ወይ ቆርጠውታል አላቅም። እሱ እኔ ኮፕቲኮች አልደመደምኩኝ ቀንሰዋል ብዬ ግን ፕሮባብሊ ግን ወይ በኮፕቲኮች ተቀንሷል። ሄዳችሁ ይሁ እሺ የእንትን ላንብብላችሁ እሺ እሱ የኮፕቲኮቹን ያባለጹንን ማለት ነው። ኢንተርኔት ላይ አለ እሱ። እሺ አጋጣሚ ቀጥታ ራሱ ፒዲኤፍ ገታውጣ ከዛ ስለተተረጎመ ነው የእነሱን ማይላችሁ። የእነሱን ማመሳከር ጥሩ ነው። ከራሳችን አላመጣ ነው። ይሄንን ከእነሱ ነው የወሰድነው። ማመሳከሩ ጥሩ ነው። ግን እነሱም ግን ቆርጠው ሊሆን ይችላል። ምናልባት ለጭንቅላት የሚከብድ መስሎ ታይቷቸው ሜይ ቢ የእነሱ ስንክሳር ላይ እሺ አንዴ ላንብብላችሁ የእነሱን ምን እንደሚል ማለት ነው።
ሚስራ ላይ አይደለም መንዙር ሀቢብ አይደለም መንዙር ባውና አዎ እሺ 25 እሺ 17 ላይ 17 እዛው እሺ 17ኛው ቀን ላይ 19 አይደለም እሺ 17 እሺ the 7th day of the blessed መንዙር ባውና አሁን በትክክል ፕሮናውንስ አድርጌው ከሆነ ባውና የሰኔ ወር እንደዛ ነው የሚባለው አሉ እነሱ ጋር ሰው 17ኛው ቀን ላይ ሁለት ቅዱሳን ታስቡ ይላሉ። አንደኛው the return of the relics of the great Saint Mark to the new Saint Mark cathedral እሺ የቅዱስ ማርቆስ ሬሊኩ ቅዱስ አጽሙ ነው ይባላል ሬሊኩ እሱ የተመለሰበት ማለት ነው ወደ አዲሱ የቅዱስ ማርቆስ ካቴድራል የመጣበት ማለት ነው። እሺ the departure of Saint ላትሱን ኤልባሃንሳዊ anyways የበህንሳው የለትሱን ዲፓርቸር መለየትም ደግሞ the departure of Saint ላትሱን ለጾን ያል ነው ማለት ነው። ቀደም እሱ ምን ድረስ መሰላችሁ የሚሄደው እሺ on this day እሺ አይደለም ቆይ ሁለተኛው ላይ ማለት ነው ያለጾን እንዴ ይላል እሺ on this day also the great saint እሺ አምባላሶን of Elbahansa departed one day he went to the church where he ሄደ and heard the words of the Lord Christ in the holy gospel saying የጌታችን የክርስቶስ ኢየሱስን ወንጌል ሰማ እንዲህ የሚለውን ምን የሚለውን for whoever desires to save his life will lose it but whoever loses his life for my sake will save it የነፍሱን ሊያድናት የሚፈልጋት እንደዚህ ያጠፋታል ምናምን ነገር የሚለውን ክፍል ማለት ነው። እሺ for what advantage is to a man if he gains the whole world ሰው ዓለምን ሁሉ ቢያገኝ ቢያተርፍ ወይም ቢያገኝ ምን ጥቅም አለው? እሺ and is himself destroyed or lost ራሱ ግን ከጠፋ ሰው ራሱ ጠፍቶ ግን ዓለምን ሁሉ ቢያተርፍ ወይም ቢያገኝ ምን ጥቅም አለው ይለና እሺ ሉቃስ 9 እንጠቅሳለን። እሺ this word is she can let his heart she so he left the world and went to the wilderness of she said she had የሚባል እሺ ወደዛው ደበራ ሄደ ምናምን there he fought a great fight with ceaseless fasting and prayers ያለማቋረጥ እየጾመ እየጸለየ በደም መጋደል ጀመረ። the angel of the Lord appeared to him and commanded him to go to Saint Isidore እስድሮስ ማለት ወደ እስድሮስ የጌታ መልአክ ተገልጦ እንዲሄድ አዘዘ። እሺ to close him with the holy scheme ቅዱስ አስኬማ እንዲያደርግለት ማለት ነው። he went to him ወደ እርሱ ሄደ and after 40 days ከ40 ቀን በኋላ ሴንት ኢሲዶር ወይም እስድሮስ closed him with it አለበሰው። እሺ he increased in his asceticism then he lived a solitary life in the wilderness በበረሃ በደንብ ለብቻው ሆኖ መኖር ጀመረ። there he was visited by Saint ፓላሞን ኦኬ ባንድ እሺ አሁን ተመልከቱ አሁን የሚለያይበትን ፓርት ማለት ነው ከዚህኛው የስንክሳር ክፍል ጋር ከዚህ ቀጥሎ ያለው የኛ ስንክሳር ላይ ያሁን ቀደም ያነበብነውን ታሪክ የሆነ ገዳማ በብኔት እንዲያደርጉ የሚለውን ያስቀምጣል። ይሄኛው ግን ሌላ ታሪክ አለ እዚህ ጋር ምንድነው የሚለው there he was visited by Saint ፓላሞን በቅዱስ ፓላሞን ተጎብኝቶ ነበረ። እሺ Satan had appeared to him ምንድነው ሰይጣን እሱ ተገልጦለት ነበር disguised as a woman በሴት ተመስሎ ሰይጣን ተገለጠለት ለአባለጹን ማለት ነው። Satan tried to persuade him to marry her by mentioning some of the Old Testament men that were married but yet were righteous ይሄ ከብሉይ ኪዳን እየጠቀሰ አንዳንድ ቅዱሳን ሰዎች ሆነው ግን ያገቡ ሰዎችን በማስታወስ ማለት ነው ያ ሴትዮሲያችን ሴት እንዲያገባት ያነሳሳው ነበረ ማለት በሴት ተመስሎ ሰይጣን መጥቶ ሲፈትነው ማለት ነው አግብቶ ከምንኩስና ህይወቱ እንዲርቅ ለማደናቀፍ ማለት ነው ሰይጣን እንደዛ ያደርግ ነበር። እሺ Saint Palamon realized that he was the devil እና ያ የጎበኛው ቅዱስ ባላሞን ወይም ፓላሞን እሱ ሰይጣን እንደሆነ አወቀ። እንትን ይሄ መጥቶ እየፈተነ ያለው ማለት ነው he crossed himself with the sign of the cross እና በቅዱስ መስቀል ምልክት አማተበ and prayed to the Lord to save him እና ወደ ጌታ ጸለየ እንዲያድነው ማለት ነው። the devil became like smoke and disappeared እንደ ጭስ ሆኖ እንደ ጢስ ሆኖ ሰይጣኑ በኑ ጠፋ።
Saint Balamon went to Saint Latsun to take his advice on devil warfare. ከዛን ሴንት ባላሞን ከሴንት ላጹን ምን አደረገ? ምክርን ምናምን ስለ ዲያብሎሳዊ ውጊያዎች ምናምን እሱ እንትን አለው ጠየቀው። አቆይ በቃ እንዴ ዌይት አይደለም፣ በጣም ይቅርታ በጌታ በጣም ይቅርታ። ቆይ አንዴ አንዴ ተሳስቻለሁ። በጣም ይቅርታ እንደዚህ እንደዛ በጣም ይቅርታ። ሰይጣኑ ሴንት ባላሞን ነበረ የፈተነው፣ እንደዛ ሆኖ ማለት ነው። ከዛን ሴንት ባላሞን በቅዱስ መስቀል ምልክት ሲያማትብ ሄደ። ለጹንን ሳይሆን እሱ ተፈትኖ ማለት ነው። ከዛን እሱ ወደ የት ሄደ? ወደ ለጹን ሄደ። ወደ ለጹን ሄዶ ጥያቄ ነገር ከላይ ወደ ለጹን ሄደ ስለሚል የሚጀምረው ምን ብሎ ነው? he was visited by ሴንት ባላሞን፣ በሴንት ባላሞን ተጎብኝቶ ነበረ አባ ለጹን ስለሚል ቀጥታ አባ ለጹን ነበር የመሰለኝ። ግን ከታች ግን ኮንቴክስቱን ስናየው ግን አባ ባላሞን የተፈተነው አባ ባላሞን ተፈትኖ በሴት ማለት ነው፣ በሰይጣን ተፈተነ። በሴት አምሳል መታ እንዲያገባ ምናምን ነገር ግን በቅዱስ መስቀል ምልክት አማተበ። በጢስ መልክ በኖ ጠፋ። ከዛ በኋላ ሄደ ወዴት? ወደ አባ ለጹን። ወደ አባ ለጹን ሄዶ ምክርን ተቀበለ። ስለምን? ስለ ሰይጣን ውጊያዎች። he instructed him on how to overcome the devil and his deception። ከዛ በኋላ ማስተማረው አባ ለጹን he instructed him on how to overcome፣ እንዴት ማሸነፍ እንደሚችል ምን the devil and his deception፣ ሰይጣንና ማታለያዎቹን ምናምን እንዴት ማሸነፍ እንደሚችል እንትን አለው። ሴንት ባላሞን then went back to his abode፣ ወደ በዓቱ ተመለሰ ቅዱስ አባሞን። as of Saint ላጹን ግን he increased in his asceticism until he departed in peace፣ በሰላም እስኪያርፍ ድረስ አባ ለጹን ግን ተጋድሎውን ቀጠለ። may his prayers be with us and glory be to God forever amen። የእርሱ ጸሎቱ በሁላችን ላይ ከሁላችን ጋር ትሁን፣ ከሁላችን ጋር የእርሱ ጸሎቱ የአባ ለጹን ጸሎት ከሁላችን ጋር ትሁን እና እሺ እና ደግሞ ክብር ሁሉ ለእግዚአብሔር ለዘላለም ይሁን አሜን ብሎ ይዘጋል ማለት ነው። በቃ ታሪኩ ልዩነት አለው ከኛ ጋር። ስለዚህ እኛ ጋር ያለው እዚህ ጋር ያለው ታሪክ እኛ ጋር አልመጣም። በዚህኛው ፋንታ ያኛው ሌላ ነው ያለው እኛ ጋር ማለት ነው። እንግዲህ ኮፕቲክ ውስጥ ሌላ እንግዲህ በፊት ኤዲሽኖች ላይ ካለ አላቅም፣ ኖረም አልኖረም ግን እንደዚህ ነው። ይህንን ይመስላል በአጭሩ የነ ኤርሚያስን ሁኔታ አሳይቻችኋለሁ። ሰው ያሳየበት ዋናው ምክንያት ምንድን ነው? ምን ያህል ጆክ እንደሆኑ እንድታውቁ ነው። በቃ እኔ እሱን ነው ያየ ነው። በጣም አስቸጋሪ ናቸው እና እዚህ ላይ አንተ ትክክል አይደለህም የሚል ሰው ካለ ግን ፕሮቴስታንት አስገባቸዋለሁ። ያው አንዴ እናስገባቸውና እሺ ኤርሚያስ ትክክል ነው የሚል ሰው ካለ ወይም ራሱ ኤርሚያስም ካለ ገብቶ ይኸው አብረን ማንበብ እንችላለን። የአንተ አባት አለ ከእናቱ ጋር 10 ጊዜ ሴክስ አደረገ አለ። አሁን ቃል በቃል ይህን የተጠቀሙና በጣም ጌታ ይቅር ይበሉና ግን አባ ለጹን እንደዚህ ነገር ውስጥም ጭራሽ አልገባም እንዳያችሁትም። እሺ እና ያው ፕሮቴስታንቶች አለው የሚል ካለ እስቲ እኔ አለው ብሎ ይጻፍልኝ። ፕሮቴስታንት አላጭበረበርንም የሚል አለው ይበልኝ። ፕሮቴስታንት ብቻ ነው ያልኩት። አለው ይበልኝ አንድ ፕሮቴስታንት። ኦኬ ቀዳዳ ነው ይላል እኮ። ስናገባና አሳየኛ ናግባ አለሽ አንድ ሰው የለም። በቃ ቤታቸውን ዘግተው ብቻ ይህ እንዲህ ነው ያ እንዲያ ነው። ሲጀመር እኛ እውነቱን ለመናገር የተጠራ ነው ገድላት ተአምራት ላይ የሚነሱ ጥያቄዎችን ሁሉ ለመመለስም አይደለም። እውነቱን ለመናገር ግን እንድታውቋቸው ለአንዳንድ እንደዚህ ሲምፕል ማይንደር ለሆኑ ሰዎች እንደው ምስኪን ጭንቅላት ላላቸው ሰዎች እንደው እንድትረዱት በሚለው እንደዚህ ነገር ናችሁ እንጂ እኛ ገና ከጅምሩ እውነቱን ለመናገር የተጠራ ነው ራሱ እንደ ሃይማኖታችን እንድንጠብቅ እንጂ ገድላት ተአምራት ላይ ያሉ የሚነሱ ጥያቄዎች ሁሉ ስንመልስ እንድንኖር አይደለም። እኔ አንዳንድ ሰው ገድላት ተአምራትን ሲያነሳ የሃይማኖት መግለጫ አስመስሎ ነው ለማቅረብ የሚሞክሩት። እንደነዚህ አይነት አጭበርባሪዎች አይደለ? ያው የአጭበርባሪ ስድብ አይደለም፣ ያጭበረበሩ ነው አይደለም እንዴ? ነው
አጭበርባሪ ብል ይሄ ስድብ አይሆንብኝም። ይሄ ምክንያቱም ግልጽ የሆነ ማጭበርበር ስለሆነ ስለዚህ አሁን ወንድሜ ኤርሚያስ ካለ አስገባሃለሁ ናና አለው በለኝ። እሺ ብዙ ሰው ዝም ብሎ ስለላከ ፕሮቴስታንት ሆኖ አለው የሚል ካለ አለው ይበለኝ። ማንም የለም። ስለዚህ ማጭበርበር ማለቅ ማጭበርበር ነው። እንደዚህ አይነት አጭበርባሪ ሰዎች ምን ያደርጋሉ መሰላችሁ? ሌላ ታክቲካቸው የኦርቶዶክስ ቤተክርስቲያን የድህነት መንገዷ ሁለት ነው ይለና ስትለው በቀደም እንዳልኳቸው አንደኛው ገድላት ተአምራት እንዲህ የሚል አለ ምናምን ለመናገር ሲደፍሩ እናያለን። እና ገድላት ተአምራት ሲጀምር የሃይማኖት መግለጫዎቻችን ናቸው እንዴ? የገድላት መጽሐፍት ምንድን ናቸው? የገድላት መጽሐፍት ሰዎች አንድ ጊዜ ክርስቲያን ከሆኑ በኋላ የቅዱሱን ተጋድሎን በማየት ያንን ተጋድሎን አይተው ክርስቲያኖችም ከዛ የተነሳ በክርስትና ሕይወታቸው እየተጋደሉ እንዲሄዱ የሚያደርግ እንጂ የአስተምህሮ መግለጫ ተብሎ የተቀመጡ አይደሉም። ስለዚህ አስተምህሯችሁን ሁለት አይነት አስተምህሮ አለ የሚሉ ከሆነ ማለት ነው። አንዳንድ አጭበርባሪዎች ሁለት አይነት አስተምህሮ አለ የድህነት ትምህርት ላይ ካሉ በቃ እናንተ ምን መሰላችሁ ማለት ያለባችሁ በኦርቶዶክስ ቤተክርስቲያን ውስጥ አስተምህሮ የሚባለው በመጽሐፍ ቅዱስና በአባቶች ውስጥ የመጣ ነው አለቀ። ስለዚህ ከዛ ውስጥ አውጥተው ሁለት አይነቱን አሳየን። የዚህን ያህል ቀላል ነው። ይሄ ገድል ተአምር ምናምን እያሉ የሚጠቅሱ ሰዎች ይሄ እኛ ጉዳይ አይደለም። እውነቱን ለመናገር ማለት እኔ ሰው እንትን ካለ ምንድን ነው እንደው ገድላት ላይ ለሚነሱ ጥያቄዎች መልስ እሰጣለሁ ብሎ የሚነሳ ክርስቲያን ካለ በጣም ነው ደስ የሚለን። ጥሩ ነው ይስጥ፣ በቃ ችግር የለውም። ግን የቤተ ክርስቲያን በዛ ደረጃ ኃላፊነት እንኳን አይደለም፣ በዛ ደረጃ እንደው ኃላፊነት ወርዶብን አይደለም። እና ሰው የሚሰጥ ሰው እሳየው። እኔ ግን አሁን ገድላት ላይ ምናምን መልስ ብትሰጥ ምናምን ብትሉኝ እኔ አሁን ገድላት ላይ መልስ ለመስጠት በሚሆን ደረጃ በተአምር የመዘጋጃ ጊዜ ራሱ አልዘጋጅም። እንደዚህ ጊዜ አልሰጥም። በዚህ ደረጃ ስንት የሚሰራ ስራ አለ ማለት። እኔ አሁን እንደዚህ ስል ደግሞ ገድላትን ለማንበብ አይደለም ያልኩት። ገድላትን እናነባለን ግድ አይደል? ገድላትን እናነባለን፣ ግን ገድላትን ዲፌንድ ለማድረግ አይደለም እዚህ ጋር መቀመጥ ያለብን። ምን ነው ሃይማኖትን አይደል? ሃይማኖትን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ይላል እኮ መጽሐፍ። በስመ አብ። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ። እኔ መጽሐፍ ቅዱስ ተጋደሉ ያላችሁ ስለምንድን ነው? መጽሐፍ ቅዱስ ተጋደሉ ያለው አንድ ጊዜ ፈጽሞ ለቅዱሳን ስለተሰጠ ሃይማኖት ስለሱ ተጋደሉ አለቀ። ስለ ትጋደላለ ስለዚ ሃይማኖት የለም ጋይስ አለ እንዴ? ካለ አስገባዋለሁ። የሌለ ሰው አትጥሩ። ሰዎች ስቅ እንዲለው አታርጉ። እና ሰው ምንድን ነው ለሃይማኖታችን እንጋደላለን ማለት ሰይፍ እንመዛለን ማለት አይደለም። ከዚህ በፊት ተነጋግረናል። እንጋደላለን ማለት ምንድን ነው? ሁሌም ቢሆን መልስ እየሰጠን የስተት ትምህርቶች ሲመጡ እየተቃወምን እንሄዳለን። ከዛ ውጭ ግን ይሄ በጌታ በኢየሱስ በጣም እኮ እንደዚህ በሚያጭበረበሩ ቁጥር እየተነሳ መልስ መስጠት ማለት ጊዜ መጨረስ ነው። ስለዛ እንደዛ እናደርጋለን ምናምን ነገር። እናንተ ሰዎች ከዚህ በተረፈ ምን አለ? ምን አዲስ? እንዴት ናችሁ? ምናምን አንዱም የትላንት ቪዲዮ የሰራሁበትን አይታችሁታል። ጊዮርጊስ የሞተው ለአጃው ነው ይላል። እኔ በጣም እኮ የአንዳንድ ሰዎች ድንፋታ ደግሞ በጣም የሚያስቀው ክርስቶስን እኔ በኢየሱስ ስርችት ነው የሚለው አንዳንዴ። እኔ ከማን ጋር ነው እያወራው ነበረ እና በጣም ነው ኦኬ፣ ቻናል ላይ ነው ለካ ያወራሁት። በጣም ነው የሚሰለችው እንደዚህ አይነት ነገር መስማት። አቡ አለ። እሺ አቡም ካለ አስገባዋለሁ። እስቲ የለም ጋይስ አስገባዋለሁ፣ ካለ አስገባዋለሁ። እሺ አንትሽ አለች ያው። እና ሰው ምንድን ነው በጣም ነው የሚሰለቸው። ምንድን ነው የሚሰለቸው? የሆነ ብድግ ብሎ አንድ ጎረምሳ በጣም እንደፈለገ መፈንጨት ይችላል፣ መናገር ይችላል፣ ምንም በማያውቀው ነገር ማለት ነው።
ምን በማያውቀው ነገር አንድ ጎረምሳ ተነስቶ እንደኔ ያለ ዝም ብሎ አንድ ጎረምሳ ይነሳና የፈለገውን ይናገራል ምናምን እና በጣም ሳድ ክርስቶስን በጣም እኮ እኔ በጌታ ስም ጊዮርጊስ የሞተው ለአጃው ነው ለራሱ ነው ምናምን። ኦኬ ቅዱስ ጊዮርጊስ ሰማዕት ሲሆን በቅዱስ ጊዮርጊስ ደም ዓለም ነጻ ይቻላል። ግን ለራሱን የሞተው ለእኔ አይደለም ይባላል በቅዱስ ሚካኤል። ክርስትና እኮ የሚቀጥለው በሰዎች በኩልም እኮ ነው የሚቀጥለው አይደለ? እኔ ሰው ከእነሱ ተምሮ እንደው እኔ ራሴም ደግሞ ልታመን ለእግዚአብሔር ብሎ ከእነርሱ አይማርም እንዴ? ከሰማዕታት አይማርም ሰው? ውጭ ሀገር ያለ ፕሮቴስታንት ጋር ብትሄዱ በነገራችን ላይ ማለት ነው ወደ ውጭ ያሉ ፕሮቴስታንቶች ጋር ብትሄዱ ቅዱስ ጊዮርጊስ ቨነሬት ይደረጋል፣ በነገራችን ላይ ይከበራል ምናምን። ኢቨን ቀን ተሰጥቶት ሳይቀር ማለት ነው ካልተሳሳትኩኝ፣ ቀን ተሰጥቶት ሳይቀር ቨነሬት ይደረጋል፣ ይከበራል። ልክ እኛ ሀገር ስትመጡ በቃ ዝም ብሎ ምንም የማያውቅ ልጅ ምንም ጭራሽ ማለት እኔ አይዲያው የሌለው ልጅ ማለት ነው ተነስቶ እኔ የጌታ ሰማዕት ቅዱስ ጊዮርጊስ ላይ ቅዱስ ጊዮርጊስ ባይዜ ውጭ ላይ ነው ያልኳችሁ። ውጭ የሚታወቃል ኢትዮጵያዊም አይደለም ሲጀምር ቅዱስ ጊዮርጊስ ኢትዮጵያዊም አይደለም። ቅዱስ ጊዮርጊስ ኢትዮጵያዊም አይደለም እና ውጫዊ ነው፣ ሰው አርመናዊ ነው እና በውጩም ይሄ ቤተክርስቲያን አንድ ቤተክርስቲያን ይሄ ከመከፋፈሉ ምናምን በፊት ከመከፋፈል ምናምን በፊት የነበረ አባት ስለሆነ ሁሉም ያከብረዋል። ፕሮቴስታንቶች ሳይቀሩ የሚያከብሩት አባት ነው ቅዱስ ጊዮርጊስ ማለት ነው። እና ብድግ ብለህ ዝም ብለህ ለራሱ ነው የሞተው ገዘገዙት ይላል ፈጩት ይላል ምናምን እያልክ ብትቀልድ በራስ ላይ ነው የምትቀልደው። እና አንዴ ቆይ እሺ ወይ እና በጣም እኮ አስገርሞኝ እኮ ነው የዛ ጀለስ መደንፋት በጌታ እንደውም ካስታወስክ ማለት ነው ከጥቂት ቀናት በፊት ነበር የቅዱስ ጊዮርጊስ ዓመታዊ በዓሉ የተከበረው የተሰዋበት ምናምን መሰለኝ። እና እንግሊዝ ያሉ ፕሮቴስታንቶች በዓለም ላይ ያሉ ፕሮቴስታንቶች እንዳለ ነው ያከበሩት የቅዱስ ጊዮርጊስን በዓል ማለት ነው። እና እሷ አናዶት ይሆን እንዴ? እሷ አናዶት ይሆናል እንግዲህ እንዲህ። ኧረ በጌታ በእርግጥ አይ እንትን ነው አሁን ከእንደነዚህ አይነት ልጆች የሚጠበቅ ነው ማለት እኔ እዛ ቪዲዮ ላይ ብያቸዋለሁ። እኔ ኢየሱስ ስጋን ከሰው አልነሳም ካለ አንድ ሰው በቃ ገና ነው፣ በጣም ገና ነው። አደገኛ መንፈቅና ውስጥ ብቻ ሳይሆን ከእውቀትም አንጻር በጣም አደገኛ ገና በጣም ከሰው ኢየሱስ ከሰው ስጋን አልነሳም ብሎ ያስተማረ ሰው ነው። ሰው ይህ ወንድማችን ማን ነው? ዮናታን አክሊሉ ማለት ነው። ከሰው ስጋን አልነሳም ወይም ከማርያም ማለት ነው ስጋን አልነሳም ብሎ ሲያስተምር ኖሮ በጣም የሚያስገርመው ደግሞ ይህንን የሚያስተምረው ዮሐንስ ወንጌልን እያስጠና ነው። አረ ቃልም ስጋ ሆነ የሚለውን ሳያውቅ ነው ሰው ዮሐንስ ወንጌልን የሚያስጠናው። ለዛ እኮ ነው ከእናንተ ብዙዎች አስተማሪዎች አይሁኑ የሚለው ቅዱስ ያዕቆብ በመልእክቱ ከእናንተ ብዙዎች አስተማሪዎች አትሁኑ፣ አይሁኑ፣ አለቅ። ዮሐንስ ወንጌልን አስጠናለሁ ግን ከሰው ስጋን አልነሳም። ዝም ብሎ በዛ ውስጥ አለፈ አይነት ነገር እነ ቫለንቲኖስ ትምህርት ማለት የኦንሊ ጂሰሶች ትምህርት የኦንሊ ጂሰስ ትምህርት ሲያስተምር ኖሮ ከ5ኛው ዓመት ላይ ማለት የዛሬ 5 ዓመት ዮሐንስ ወንጌልን ስናጠና እንዲህ አልኩት ስህተት ነው በስተት ነው ማለት በስተት ነው ሲል አንተ በጌታ ስም እንደዚህ አይነት ስህተት እኮ አደገኛ ይሄ የሚገድል ሊትራሊ የሚገድል ምንፍቅና ነው። አሁን ለእነሱ አይደለም ለፕሮቴስታንቶች ይሄ የሚገድል ምንፍቅና አይደለም። ስለዛ ቀለል አድርገው ስለሆነ የሚያዩት አይ በቃ እንዲህ ነው ምናምን ብሎ ቀለል አድርገው ነው የሚያልፉት። ግን የሚገድል ነው። ይሄንን የሚገድል ምንፍቅና ቀለል አድርጎ እዛው ጋር ነው ራሱ እዛው አዳራሽ ላይ እንዲህ እኮ ነው ብሎ ተናገረ፣ አለቀ በቃ። ከዛ በፊት ያንተን ትምህርት ሰምተው የሞቱት ሰዎች ቀላል ስህተት ቢሆን እሺ፣ ይሄ ቀላል ስህተት ራሱ አይደለም። አክቹዋሊ ተውት ትላለህ እና አስቸጋሪ ነው እና አንድ ሹ እና ፕሮቴስታንት ካለ ይግባ ብዬ ነበረ። የሚገቡ አይመስለኝም። ኦኬ ሊፈትላቸው እስቲ ቆይ ድንገት ከመጡ የአባለ ጽዮንን አንተ ስህተት ነህ ኤርሚያስ ትክክል ነው የሚል ካለ ኮመንት በደንብ አይታየኝም። እኔ ካያያችሁ እንትን አሉ። እሺ በቃ አለው የሚል ክርስቲያን ካለ አስገባዋለሁ።
በጣም ራሱ አይመጣም። አንባቢው ራሱ ለምን አይመጣም? በጌታስ በምን ታምር አባ ቢመጣማ በደስታ እና ለመምጣት ሞክር እና መምጣት የሚፈልግ ሰው ካለ ይምጣ፣ ያሳየን፣ ቼክ እናደርገው አብረን ምናምን። ሴትዮ ጨምላቃ ማማይን ነው ደግሞ ሌላ ሰው አይደለም። አክሊል ተሳደፈ በላችሁ ደግሞ እንዳታዝጉ። ማማይን ነው። ማማይንስ ቢሆን ለራሱ እህቶችም አይራራም። ይማ እሺ እሺ ናቱ እንዴት ናችሁ? ቃልት ያሰማል። እንዴት አመሻችሁ? ሁላችሁንም ከስርም ያላችሁ እንኳን አደረሳችሁ ብያለሁ። አሜን አሜን። አለን ይመስገን አምላክ። በነገራችን ላይ አኪዋ በሉትራን ማለት ነው ቅዱስ ጊዮርጊስ ኢቨን ቸርቻቸው ራሱ ይሰየማል ማለት ነው። ሉትራን የሆኑ ያውቁታል እና የራሳቸው ቤተክርስቲያን በቅዱስ ጊዮርጊስ ምናምን ይሰይሙታል። በሱ በቅዱስ ጊዮርጊስ ብቻ አይደለም አክቹዋሊ ግን በተለያየ ሀገር ስፔሻሊ በጀርመን በቶሮንቶ ምናምን የሚገኙት እንደዚህ በብዛት በቅዱስ ጊዮርጊስ ነው ስያሜ። እሱ ብቻ ሳይሆን ደግሞ ኮሜሞሬሽንም አለው፣ መታሰቢያ ሁሉ አለው ማለት ነው። በውጭ ያሉ ፕሮቴስታንቶች እነሱ ኖርማል ነው። ልክ ወደኛ ሀገር ስትመጣ ነው ሌላ። ሴትዮ ስምሽን አታስጽፊብኝ፣ ምግቢ እኮ እኔ ግቢ። እሺ ንሳባት የለችም አሁን መሰለኝ። ካለች ግን ካለች ነይ። በጣም ተጽዕኖ እየፈጠርሽ ነው ሴትዮ። ተዋት፣ የምትገባት ይመስለኛል። እሺ ቤት አድርጊያታለሁ። ከገባች ትገባለች እና እሺ ያው ገብታለች። እሺ ፍቱ በቃ። እኔ እኮ ኮሜንታሪዎች እኮ የትም ይሉም በቃ ይመቻችሁ። ምንድን ነው ምን አድርጉ ነው የምትይኝ ሴትዮ? እንዴት አመሻችሁ ወንድማችን። አምላክ ቢዝ ያው እኛ ጥምቀት ያልወሰዱ ሰዎችን እኮ አናወራም፣ ለዛ ነው በጊፍት አራላሽ። እርግጥ ግን ላክሹ እንዴ? ከዛ በኋላ ያንን ቀጣዩን እስቲ ላኪዋ ምንድን ነው? ምን ጉር ነው አልኩኝ እኮ እያዩት እኮ ቀጣዩን እኔ ፖስቼ እኮ ተጽዕኖ ፈጣሪ እንዳላደርግ ፈርቼ ነው። አራላሽ እሱን ከፖስተሽ አለቀልኝ። አይ ኖርማል ነው ግን ያው አይ ኖርማል ነው፣ እውነቱን ለመናገር ኖርማል ነው። ናችሁ ይብዛ ብያለሁ። እንዴት ናችሁ? እንዴት አመሻችሁ? አለን ይመስገን አምላክ። ጋሽ ልደተ ቃል ሰላም ላንተ ይሁን። እንዴት አለ መጣ? ሶይ ከየት ተከሰትክ? ክፈቱት እንጂ ምን ነው? ሚዩቱን አንሱት ወንድሞች። አኬ ይላል። ሰላም ሰላም። አኬ ዘቢውልኝ ወንድማችን በጣም አድናቂ ነን። የሚገርም እንደፈለገ ባትሆንም እንወዳለን። እየተከታተልን ነበር እስካሁን ትምህርቶችን በእውነት በጣም ልቦናችንን የሚነካ ትምህርት ልናወጣ ነበር፣ ግን ምንም እጸጽ የለው። ከጀርባ እንደፈለገ ባትሆንም የሚለኝ እስኪ ሁላችሁም ፈለገ አትናቴዎስ ጻፉ በሉት። አንዴ ፕሊዝ በጌታ ፈለገ አትናቴዎስ ተጽዕኖ ፈጣሪ በሉ ሁላችሁም አንዴ። ኮመንቱን ክፈትላችኋ ደግሞ ላክ እንትናን እባካችሁ። ኧረ የምን እየተጻፈ አይታየም እንዴ? ፓስተር ሶፊ
ፓስተር ሶፊ ብዬሻለሁ። እንደዚህ ያደርጋል እሱ እና ኮመንት ኖፍ ያደርግና ተጽዕኖ ፈጣሪ በሉ ይላል። እግዚአብሔር የምር አስበዋል። ያ በደም እና ምንድን ነው አንድ ላይ ናችሁ መሰለኝ። ያው ለአገልግሎት ተሰማርተው መሰለኝ። አንተ ራስህ አብረሃችሁ አይደለ እንዴ? ኦኬ። ኧረ ፓፓ እኔ ቤት ነኝ፣ ጸሎቴን አድርጌ ምናምን ነገር አሁን ደቀ ብዬ ነው። ማችን ለእናንተ መልእክት አለው ይመስለኛል። ዝም ብለህ ነገራቸው። የሚጠመቁት ናቸው። ተጠማቂያን አዳዲስ አሪፍ ነው። እግዚአብሔር ይመስገን። ደግሞ ሲያሳዝኑ በእናት ለጸሎት ተሰባስበን ነው በነገራችን ፊታቸውን የሆነ አንጀት ሲበሉ እንጂ ክርስትና ብቻ አይደለም። አንተ እርዳታ ያስፈልጋቸዋል። እስቲ እንዘ ሰለስቱ አሐዱ ፈለስ ያቂ ኢኮኖሚካሊ ምንድነው ምን አደረገን ያለው? በመንፈሳዊ በረከት ብቻ አይደለም በስጋዊ በረከት መባረክ አለባችሁ። ኧረ ላሽ ኦኬ። እንሂድባችሁ መሰለኝ ሳስበው፣ እኛም እናንተ ላይ ያስፈልጋል መሰለኝ። የሆነ ጊዜውን አስታውስናችሁ መሰለኝ። ተኩልኩለን እዚህ ጋር የመቄዶንያውን እንሂድበት እንደዛ ላይ አታረገውም። የመቄዶንያ አኪ ያኮረፉ ሰዎች አሉ እዛ ፕሮግራም ላይ ፓፓ እንዳንሄድባችሁ እንግዲህ ሁሌሽም ዝም በይ። ኦኬ አንዴ ወይዬ ማይክ ላለማንሳት በጣም እየጣርኩ ነው ጋዴ። ግርጣት ሰላም አላልኩም። ይቅርታ በጣም እንዴት ነህ አንቺ ወንድማችን? ሰላም ነው? ሰላም ነው ወንድማችን። ኧረ በእናትህ አሁን ልቤን ዝቅ አድርጋችሁ ሰላም ደር ብላችሁ ሰላም አንቺ ወንድማችን ማማዬ ታችን። ኦኬ መጨረሻ ላይ የእመቤታችን አንድ መዝሙር እንሰማለን ስትሉ ነበረ። እሺ ምን ይከፈትላችሁ? ምረጥ እስቲ ልደተ ቃል ድንግል ምን መታደል ነው ማርያም ወይ ጸጋሽ በዛ የሚለውን ከትልና ሚት ባረጋ አኩርፌ ሄደን ለብቻ ቤትን ትከፍታለን። እኮ ጨነቀኝ። ኧረ ቀላል እንጂ ደስ እያለኝ ነው። አንተ ዛሬ አድርገው አይከፍትም፣ ብር የለውም። በእኔው ልብ ዛሬ አድርገው አይከፍትም፣ በእኔው ልብ አውርደው። ዛሬ አይከፍትም፣ እውነት ነው። አውርደው። ቢቢ አለሽ እንዴ? ቢምቢ ነች አንቺ ወይስ ማንቀየራ ነው? ማነው? ሌላ ሰው ነው? ያሳያችሁ መዝሙር ከመክፈት በፊት ሳታስቀስፈን በፊት ወንድማችን